መስቀል አብርሃ በከዋክብት አሰርገ ወሰማየ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አሁን የምንገኝበት ቦታ ደብረ ጽጌ ቅዱስ ዑራኤል መርሐ ብርሃን ሰንበት ትምህርት ቤት ውስጥ ነው። የደመራ በዓልን አብረን እናከብራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በፌስቡክ በኢንስታግራም እንዲሁም በቲክቶክ ስለምንገኝ ሌሎች መርሐ ግብሮቻችንን መከታተል ትችላላችሁ። በፕሮግራሙ ላይ አብረናችሁ የምንቆየው እኔ ዮሐንስ ተስፋዬ እንዲሁም ማያ ህይወት አንተነህ። እስከ መጨረሻው ድረስ አብራችሁን ቆዩ። መስቀል አበባ ተቀብሮ ሲኖር ስለ ስቅለቱ እሌኒ አገኘ ደገኛይቱ። አረጋዊው ኪራኮስ ሆይ አቤት ንግስት ሆይ። ይህ የምትመለከቱት ቦታ የንግስት እሌኒ እንዲሁም ደግሞ ወንድሜ የተቀመጠበት ቦታ ደግሞ የአረጋዊው ኪራኮስ ቦታ ነው። እዚህ ጋር ከአረጋዊ ከኪራኮስ እንዲሁም ከንግስት እሌኒ በተጨማሪ ቆፋሪዎቹ መስቀሉን የሚያወጡት እንዲሁም ዘማሪያን የሚገኙበት ቦታ ነው። እንዲሁም ደግሞ እዚህ ጋር እንደምታዩት ደመራው አለ። ከዛም በተረፈ ይህ የምታዩት መድረክ ሙሉ ትርኢቱን የምናቀርብበት ነው። ያው ተንቀሳቃሽ መድረክ እንደማለት ነው። መስቀል አበባ ወንዞች ረቱ። አሁን የምንገኝበት ቦታ የመርሐ ብርሃናት አገልጋዮች ቆመው መዝሙሩን የሚዘምሩበት እንዲሁም ደግሞ ወረቡን የሚወርቡበት ቦታ ላይ ነው። በነገራችን ላይ ለሁለት ተከፍለን ነው የምናገለግለው። ይሄን ታውቃለህ አይደል? ግማሾቻችን ፍኖት አገልግሎት ላይ እንሳተፋለን፣ ግማሾቹ ደግሞ ምስራቅ ዞን አገልግሎት ላይ ይሳተፋሉ። ምስራቅ ዞን ማለት በአዲስ አበባ ዙሪያ በምስራቅ አጥቢያ የሚገኙ ሰንበት ትምህርት ቤቶች ተሰብስበው የሚያጠኑት የመስቀል ጥናት ነው። መስቀል አደባባይ በመሄድ አገልግሎቱን ያገለግላሉ ማለት ነው። ልክ እንደዛ ሁሉ በምስራቅ ብቻ ሳይሆን በሰሜን፣ በደቡብ እንዲሁም በምዕራብ ያሉ አጥቢያ ቤተክርስቲያኖች በመሰብሰብ የምስራቅ ዞን መሰል አገልግሎት ያገለግላሉ። ምስራቅ ዞን ድሮ እዚህ ይጠና እንደነበር ታውቃለህ አይደል? እዚህ በሚጠናበት ሰዓት የሚያስጠኑት የነበሩት መጋቢ ጥበብ አስራት፣ የኔታ ቤተልሔም እንዲሁም ሌሎችም ነበሩ። የቤተክርስቲያኑ እድሳት በሚደረግለት ሰዓት ጥናቱን ከዚህ ወደ ባዕታ ወደዛ ሊሸጋገር ችሏል ማለት ነው። አደይ አበባ ለሹም አበባ አሁን የምንገኘው በንጉስ ዳዊት ሰረገላ ላይ ነው። እዚህ ቦታ ላይ ከንጉስ ዳዊት በተጨማሪ አጫዋቾቹ እንዲሁም በግራና በቀኝ ወታደሮቹ እንዲሁም አጃቢዎቹ ይኖራሉ። ይህ ከኋላ የምትመለከቱት ደግሞ በኦሪት ዘመን የነበረችውን ታቦተ ጽዮንን አስቀምጠን ይዘንበት የምንሄደው ነው። ታቦተ ጽዮንን ደግሞ በኋላ የምትመለከቷት ይሆናል። አሁን ደግሞ የ2017 የመስቀል ዝግጅታችን ምን እንደሚመስል አብረን አይተን እንመለስ። የክብር መውረሻ ሞትን ድል መንሻ
በመሐከላችን የምትመለከቷት መቶ አለቃ ስትሆን ከኋላችን ያሉት ደግሞ ጥሩምባ ነፊዎች ናቸው። ይህንን የምናደርግበት ምክንያት አጼ ዳዊት ታቦተ ጽዮንን ይዞ በሚገባ ሰዓት ወታደሮቹ ነጋሪት እየጎሰሙና ጥሩምባ እየነፉ የምስራቹን ለህዝቡ እያሰሙ እንዲሁም በእልልታና በደስታ እንደተቀበሉት ለማሳየት ነው። በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል ጸጋን ተቀበልን ሕይወትን አገኘን። ከኋላችን የምትመለከቷት ኢትዮጵያ ስትሆን በመሃል ያለችው በቀኝና በግራ ያሉት ደግሞ በቀኝ በኩል ያለው ኋለኛውን የአባቶቻችንን ትውፊት ይዘን እንደምንመጣ በግራዋ በኩል ያለው ወጣቱ ደግሞ የአሁኑ ዘመን ትውልድ ለመወከል ታስቦ የተዘጋጀ ነው። እንዲሁም ደግሞ ኢትዮጵያ ቤተክርስቲያንን ትወክላለች። ከዛም በተረፈ ደግሞ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውንም ለማሳየት ነው። የምትመለከቷቸው ንግስተ ሳባ ወደ ኢትዮጵያ በምትመጣበት ሰዓት ህዝቦቿ እንቁለጣትሽ እያሉ አበባ ይዘው አደይ አበባ የተቀበሏትን ለማመልከት ነው። ከ3 ሺህ ዓመታት በፊት የነበረች ታላቅ የኢትዮጵያ ንግስተ ሳባ ነች። በሶስት ስሞች ትጠራለች። አዜብ፣ ማክዳ እንዲሁም ንግስተ ሳባ በመባል ትታወቃለች። በመንፈሳዊ እውቀት ደረጃ በጣም ሊቅ ስለነበረች ጥበብን ፍለጋ እስከ እስራኤል ድረስ በመሄድ ከንጉስ ሰለሞን ጥበብን ተመልክታለች። ንጉስ ሰለሞን ጋርም በመድረስ የጥበቡን በመመልከት እጅግም በጣም ታደንቀው በልቧም ትመለከተው በአይኗም ታስተውለው ነበር። ለንጉስ ሰለሞን ድንግልናን በመስጠት ቀዳማዊ አጼ ሚኒሊክን መውለድ ችላለች። ከኋላችን የምትመለከቱት ቀዳማዊ ንጉሰ ነገስት ሚኒሊክ ሲሆን የንግስተ ሳባ እንዲሁም የንጉስ ሰለሞን ልጅ ነው። 22 ዓመት ሲሞላው አንድ ጎልማሳ ሊማር የሚገባውን ከተማረ በኋላ የአባቴን ፊት አይ ዘንድ ናፍቃለሁ ስላላት እንዲሁም ደግሞ ሄጄ ተመልክቼ እመለሳለሁ ስላላት ቀለበቷን አስይዛ ምልክት የሆነው ዘንድ ወደ ሰለሞን ልከዋለች ማለት ነው። ወደ ኢየሩሳሌም ወደ ኢትዮጵያን በሚመለሱበት ጊዜ ታቦተ ጽዮንን ደብቀው ከበኩር ልጆቻቸው ጋር ደብቀው አምጥተዋታል ማለት ነው። እዚህም ሲመጡ ለንግስተ ሳባ መልእክተኛ በማስላክ ታቦተ ጽዮንን እንዳመጣ ንግስናውንም እንደተቀበለ በመናገሩ ምክንያት በሀገሪቷ ላይ ትልቅ ደስታ ሆኖ ድግስ ተደግሶ ንግስተ ሳባም እያሸበረከች እያጨበጨበች በታላቅ ደስታ ተቀብለዋለች። እዚህም ሲመጣ ንጉስ ሰለሞንም በመንግስቱ የበኩር ልጆቻቸውንም ደግሞ በሃይማኖት መሪነት አድርጋ ሾማቸዋለች ማለት ነው። ይህች የምትመለከቷት ታቦተ ጽዮን ትባላለች። ከቀዳማዊ ንጉሠ ነገሥት አጼ ሚኒሊክ ጋር የገባች ስትሆን አብረዋት ያሉት ደግሞ የእስራኤል መኳንንትና የሃይማኖት አባቶች ጋር የእነሱ የበኩር ልጆች ጋር የመጡ የተለያዩ አገልጋዮችና ሰዎች ናቸው። እዚህ ጋር የምትመለከቷቸው አብዛኞቹ ነገሮች ከእስራኤል የመጡ የአምልኮት መፈጸሚያ ነዋየ ቅዱሳቶች ናቸው። ሰዎቹን የምትመለከቷቸው በእስራኤል የነበረውን ስርዓት የሚፈጽሙ ከነ አለባበሳቸው ለመወከል ሞክረናል።
መስራት የጀመርነው በ1986 ዓመተ ምህረት ሲሆን ዛሬ ላይ 31ኛ ዓመት ደርሷል ማለት ነው። ይህንን ፍኖት እየሰራን ይሄ ሀሳቡ ከየት መጣ እንዴት ነበረ ለሚለው በአፄ ኃይለሥላሴ ጊዜ አንበሳው በመኪና ላይ በመሆን ትርኢትን ያሳይ ነበረ። እንዲሁም ደግሞ በደርግ ጊዜ ወታደራዊ ስነ ስርዓት በማርሽ ባንድ ያሳዩ ነበረ። ያንን አይቶ በቀድሞ የሰንበት ትምህርት ቤታችን ሊቀመንበር የነበረው መጋቢ ጥበብ አስራት አብርሃም ይሄንን በሶስት ነገሮች መልእክቱን ለማስተላለፍ ሞክሯል። የመስቀልም ማለት ነው። የመጀመሪያው በስነ ጽሁፍ፣ በስነ ጥበብና በስነ ዜማ ወይም በስነ ድምፅ መልእክቱ እንዲተላለፍ አድርጓል ማለት ነው። ሲጀመር ከግብርና ሚኒስቴር ነበረ መኪናውን የምናገኘው። የመጀመሪያው ፍኖት አቡጀሪ በመግዛት በቀለም መስቀሉን በመሳል እንዲሁም ደግሞ ጥቅስ በመጻፍ ብቻ ነበረ። ዛሬ ላይ ግን እንደምታዩት ሙሉ ተማሪው ከንድፍ ስራ ጀምሮ እንዲሁም ደግሞ ሙሉ ዲዛይኑ ማዋቀር ስትራክቸሩ እስኪወጣ ድረስ እየሰራ እዚህ ጋር ደርሷል ማለት ነው። በየዘመኑ የተለያዩ አይነት ስዕላቶችን እንስላለን። ወቅቱን የዋጀ ስራ ነው የምንሰራው። የዛሬው የተሞከረው ካቴድራል ቤተክርስቲያንን ለማሳየት ነው። ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒት ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒት ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒት ዝንቱ መስቀል ቤዛነ መድኃኒትነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒትነ መስቀል ቤዛነ መድኃኒት እኔ ቅዱስ መስቀሉን ለመፈለግ ወደ ኢየሩሳሌም በተጓዘች ጊዜ ኢየሩሳሌም ስትደርስ የኢየሩሳሌም ሕዝቦች ፈጽሞ መስቀሉ ያለበትን ቦታ ሊነግሯት አልቻሉም። ታዲያ በእግዚአብሔር ፈቃድና ባደረገችው ትልቅ ጥረት ምክንያት ግን አረጋዊ ኪራቆስን አግኝታለች። አረጋዊ ኪራቆስን ረድቷት ዕፀ መስቀሉን ለማግኘት ትችላለች። አረጋዊ ኪራቆስን ብታገኘውም ነገር ግን ለ300 ዓመታት ቆሻሻ ሲደፋበት ስለከረመ ተራራው ሶስት ትላልቅ ተራሮችን ፈጥሮ ስለነበር በየትኛው እንደሆነ ማወቅ አልቻለችም። አረጋዊ ኪራቆስን በእግዚአብሔር ፍቃድ ነገሩ ይገለጽ ዘንድ ደመራን አስጀምሪ ዕጣንንም አስጭሺ ባላት መሰረት እሱ ካደረገች በኋላ የዕጣኑ ጢስ ወደ አንደኛው ተራራ ሰገደ። በዛም ሲቆፈር 3 መስቀሎችን ሊያገኙ ችለዋል። ነገር ግን በሰዓቱ የነበረውን የእስራኤል የኤጲስቆጶስ የነበረውን አባ መቃርስን በመስቀሉ ላይ ያለውን ይህ የአይሁድ ንጉሥ ነው ኢየሱስ ናዝራዊ የሚለውን ጽሑፍ እንዳለ እሱ ላይ አስቀምጪ ብሎ በጠቆማት መሰረት አድርጋለች። የሞተውን ሰውንም በሱ መስቀል ላይ ብታስቀምጥ የሞተው ሰው ተነስቶ እግዚአብሔርን አመስግኗል ማለት ነው። ንግሥት እሌኒ መስከረም 10 ቀን በቅድስናዋ ተገልጾ በስንክሳር ተገልጾ ያረፈችበት ዕለት ተብሎ ይከበራል። የቅድስት እሌኒ ረድኤት በረከት ከሁላችን ጋር